እንግዲህ ይህ አዲስ ዓመት ከገባ ጀምሮ እየተማርን ያለነው የእግዚአብሔር ቃል መርህ አለ። የቤተ ክርስቲያናችን ዓመታዊ ቃል የመልካም ፍሬዎች ዓመት ነው። እንዴት በህይወታችን የእግዚአብሔር መልካምነት የመልካም ፍሬዎች ወደኛ ህይወት እንዴት ይሆናሉ በሚል ከእግዚአብሔር ቃል አንስተን እየተነጋገርን ነው ያለነው። ያው ወንጌል እንደምታውቁት ወንጀል አይደለም፣ በአንድ ቀን አያልቅም። እግዚአብሔር ደግሞ በህይወታችሁ ላይ ከሚሰራው ከ90% በላይ በእግዚአብሔር ቃል ነውና አልፎ አልፎ ነው በሌላ ነገር የሚሰራው፣ ሁሌ የሚሰራው በቃሉ ነው። ትውልድ የእግዚአብሔርን ቃል ሰንቆ የተነገረለት የእግዚአብሔር ሐሳብ በህይወቱ እንዲሆን እግዚአብሔር ይፈልጋል። ልጆች ሳለን በሚገባን በልጅነት ቃል በልጅነት ቋንቋ ይናገረናል። ትልቅ ስንሆን ግን እሱም በሚመጥን እናንተንም ሊመጥን በሚችል ከዘላለም ዘላለም በፊት ባጸደቀው በእግዚአብሔር ቃል ለሚናገረን አዋቂ ሰዎች የአባታቸውን ድምፅ ያውቃሉ። ልጆች ድል ሊመሳሰልባቸው ይችላል። ስለዚህ ልጅ ሳለሁ እንደ ልጅ አስብ ነበር፣ እንደ ልጅ እናገር ነበረ። ምን ማለት ነው? እንደ ልጅም ነበር የምሰማው ማለት ነው። ትልቅ ስሆን ግን እንደ ትልቅ ሰው አስባለሁ፣ ደግሞ እንደ ትልቅ ሰው እናገራለሁ። ምን ለማለት ፈልጎ ነው? የትልቅ ሰው ቃል ሰምቻለሁ ማለት ነው። በዘመናት መካከል ያልከሰረ ጴንጤ የእግዚአብሔርን ቃል ሊል የሚችለውን ያንን በልኩና በደርዙ ያወቀ ሰው ልጆች የሆኑ ልጆች ጌታ ሆይ ዛሬ በቃልህ ተናገረኝ ይሉና መጽሐፍ ቅዱስ ያወጣሉ። ከዛ እንደዚህ ያደርጉና እንደዚህ ያደርገው በሰይፌ እመጣለሁ ካለ በኢየሱስ ስም ሁልሽም ስላረግሽው አልበምሽን የተናገርኩት እና እንዲህ ግልጥ ስታገር እስራኤልን የሚጠብቅ አይተኛም አያንቀላፋም ሲል ቃል መስሎ ይዞ ትሄዳል። የእግዚአብሔር ቃል ለሁሉ ለትምህርታችን ተጽፏል። ስለዚህ ሊል የፈለገውን ማወቅ እና በዛ መስፈርት ውስጥ ራስን ሰሚት ማድረግ ለሶስት ነገሮች ይጠቅማል። የመጀመሪያው ሙሉ ሰው እንድትሆን ያረጋል። ሙሉ ሰው ማለት ከውጪ ወደ ውስጥ ምንም የማይገባበት ሁሉ ቀን ከውስጥ ወደ ውጪ የሚያወጣ ማለት ነው። ሁለተኛ በጠላት ማባበያ የማይደለል ሰው እንድትሆን ያረጋል። ፈጥነህ መጥተህ ብትሰግድልኝ እንደ ምድር እነዚህን ሁሉ እሰጥልሃለሁ ሲለው የእግዚአብሔር ቃል በሙላት የነበረበት የእምነታችን ጀማሪና ፈጻሚ ጌታችን መድኃኒታችን ኢየሱስ ክርስቶስ ለአምላክ ለእግዚአብሔር ብቻ ስገድ ተብሎ ተጽፏል። የቃል ከውስጥ አለ። በሶስተኛ ደረጃ እንደ አየሩ ላይ እንደ አሸን ከተበተነ ከሐሰተኛ ነቢያት ይጠብቀሃል። ምን ማለት ነው? አንደኛ ነገሥት ምዕራፍ 13 ላይ ሽማግሌው ነቢይ የጨለማ መንፈስ በላዩ ላይ ሆኖ እውነተኛውን ነቢይ እግዚአብሔር እንዲህ ይልሃል አለው፣ እኔም እንዳንተ ነቢይ ነኝ አለው። እኔም እንዳንተ ነቢይ ነኝ፣ ወደ ቤቴ ግባ፣ እንጀራን ብላ፣ ጠጣ ይልሃል እግዚአብሔር አለው። አየህ፣ ከራስ ኢንተረስትና ካላስፈላጊ ተልእኮዎች ማምለጫ የእግዚአብሔር ቃል በሙላት በህይወት ላይ ሲኖር ነው። ከጥቂት ዓመታት በፊት ብዙ እህቶቼ ተሸውደው ያገቡት ህንድ ፊልም በሚመስል ራእይ ነው። አሁን እንኳን አይሸወዱልህም። እግዚአብሔር እንዲያሳይቶኛል ብሎ ብትመጣ ብራዘር ደግመ ተንበርከክን የምትልህ ያኔ ነው የምልህ ያለሁት። ስለዚህ በህይወታችን ላይ ሙሉ ሰው ሊያደርገን የሚችለው ህያው የእግዚአብሔር ቃል። ሰዎች ለእግዚአብሔር ቃል የሚለውን የማያውቁ ከሆኑ አደጋ ውስጥ ናቸው ያሉት። በዘመናት መካከል ራሳችሁን መለካት ያለባችሁ እግዚአብሔር ቃል የሚለውን አንደርስታንድ በምታደርጉበት በህያው በእግዚአብሔር ቃል ነው ማለት ነው። ስለዚህ ፍሬያማነት አንዱ ደግሞ የሚለካው በህያው በእግዚአብሔር ቃል ላይ የተመረኮዘ ህይወት ሲኖራችሁ። ዛሬ ከዚህ በመነሳት ላሳያችሁ የፈለኩት አንድ እውነት አለ። አይ ቲንክ ብዙዎቻችሁ ታውቁታላችሁ፣ ግን ደግሜ ብነግራችሁም ደግሞ መልካም ነው የሚሆነው። እሱም በዚህ በቁጥር 13 ላይ ያለው ነው።
አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ሆናችሁ በክርስቶስ ደም ቀርባችኋል ይላቸዋል። ምን ማለት ነው? እንደምታውቁት እኛ ሩቅ ያለነን ቅርብ ያሉት አይሁዶች ናቸው። ጌታ ኢየሱስ ክርስቶስ በዛ ምድር ነው የተመላለሰው። ለዓለም ቢመጣም የተመላለሰው በዛ ነው። ነገር ግን ሐዋርያው ቅዱስ ጳውሎስ በኤፌሶን መጽሐፉ ላይ ስለ ፍጥረት ሁሉ ሲጽፍ አንድ መሰረታዊ ነገር አመስምሮ ጽፏል። እናንተ ርቃችሁ የነበራችሁ ይላቸዋል። ምን ማለት ነው? በጨለማ የነበራችሁ፣ ክርስቶስን ሳታውቁ የነበራችሁ፣ ፍሬያማ ያልነበራችሁ፣ ሕይወትን በግምት ስትመሩ የነበራችሁ፣ ያሻችሁን ስታደርጉ የነበራችሁ፣ በጠማችሁ ጊዜ ውሃ እንደምትጠጡት የልባችሁን መሻት እንዲሁ እየጠጣችሁ የኖራችሁ የነበራችሁ፣ አሁን ግን በክርስቶስ ኢየሱስ በማመን ቀርባችኋል። ከማጋ ከአይሁዳውያን ጋራ ከማጋራ ከእግዚአብሔር ሐሳብ ጋራ ቀርባችኋል ይላቸዋል። እና እንዴት ነው ልንቀርብ የምንችለው? በዘር ማንገናኝ፣ በሃይማኖት ማንገናኝ፣ ሩቅ የሆንን ሲላቸው የሚያቀርባችሁና ለፍሬያማነት የሚያደርሳችሁ የአብርሃም ዘር በክርስቶስ ወራሾች የሚያደርጋችሁ ያ ኪዳን ውስጥ የሚያስገባችሁ አንድ አሰራር ነው ይላቸዋል። ያ አሰራር የክርስቶስ ኢየሱስ ደም ነው ይላቸዋል። የክርስቶስ ኢየሱስ ደም ነው ይላቸዋል። ምን ማለት ነው? በአማርኛ ዘር የሌለውን፣ ወገን የሌለውን፣ ኪዳን የሌለውን፣ አቅም የሌለውን ፍሬያማ የእግዚአብሔር ፍሬያማነት በህይወቱ ሊመጣ የማይችለውን ማድረግ የሚችል፣ ማቅረብ የሚችል፣ ማጽደቅ የሚችል፣ ማክበር የሚችል፣ መለወጥ የሚችል አንድ ደም አለ ይላቸዋል። ያም ደም የክርስቶስ ኢየሱስ ደም ነው ይላቸዋል። የክርስቶስ ኢየሱስ ደም ስራው ሰፊ ነው። በመጽሐፍ ቅዱስ ውስጥ ስለ ክርስቶስ ኢየሱስ ደም ጌታ ኢየሱስ ክርስቶስ የተናገረው ብዙ አይደለም፣ አጭር ነው። ሊያብራራም አልቻለም። ያለውን ብቻ ነው መውሰድ የምንችለው፣ ጥቂት ነው። ስለ ብዙ ነገሮች መጽሐፍ ቅዱስ አብራርቷል። ስለ ክርስቶስ ኢየሱስ ደም ግን ሰፊ ማብራሪያ ጌታ ኢየሱስ አልሰጠም። እንዴት አልሰጠም ብላችሁ ከጠየቃችሁኝ በማቴዎስ 7 ላይ እንደምታውቁት ደሜን ያልጠጣ ሲል ከ5000 ምዕመን 12 ምዕመን የቀረው። ቀጥሎ ማብራራት አልቻለም። ሁሉም ሄዱ። ደሜን ያልጠጣ ሲል ሁሉም ሄዱ። 5000 ሜምበር የነበረው ሜጋ ቸርች ወደ 12 ሰው መጣ። ስለዚህ ትምህርቱ ሊቀጥል አልቻለም። 12ቱንም የጠየቃቸው እናንተስ ልትሄዱ ትችላላችሁ ነው። እኛ ግን ካንተ ወደ ማን? አየህ፣ ደምህንም ቢሆን ምን እናደርጋለን ነው? እንጠጣለን እንጂ ካንተ ወደ ማን እንሄዳለን? ወደ ማንም ልንሄድ አንችልም። እነዚህ 12ቱ ሰዎች ስለ ደም በደንብ የሚያውቁ ሰዎች ናቸው። የዘሌዋውያን መጽሐፍ በሙሴ የተጻፈው ደም ሕይወት አለው ይላል። ደም ውስጥ ምን አለ? ሕይወት አለ። ማንም ደምን ጠብሶ አይብላ፣ ቀድቶም አይጠጣ። ለምን? ደምን የጠጣ ያ ሰው ደም ውስጥ ምን አለ? ሕይወት አለ። የእስራኤላዊ ሕይወት የተገናኘውና የኖረው ከደም ጋር ነው። ለዚህ ነው የዕብራውያን ጸሐፊ ከአቤል ደም ይልቅ የሚጣራ አዲስ ኪዳን ደም አለ ይላል። ደሙን በመሬት ላይ አፍስሱት፣ በመቃን ላይ አድርጉት። በብሉይ ኪዳን ስርዓት በተለይ በዘጸአት ሕግ ከተሰጠበት በኋላ የእያንዳንዱ ሰው በደል፣ መተላለፍ፣ ኃጢአት የሚከደነውና እንደቀደመው ጤነኛ ሰው የሚሆነው ንጹህ በሆነ ሸውራራ፣ ጠንጋራ፣ አንካሳ ባልሆነ በዋንኬና በበግ ላይ ነው። አንድ ሰው በደል ውስጥ ሲሆን፣ መተላለፍ ውስጥ ሲሆን ፍሬያማነት በህይወቱ ሊኖር አይችልም። እርግማን ውስጥ ነው የሚሆነው፣ ወቀሳ ውስጥ ነው የሚሆነው። ይለፋል፣ ለውጥ የሌለበትም። ይዘራል፣ አያጭድም። ይሰራል፣ አያገኝም። በዚህ ያስገባል፣ በዚህ ይበተንበታል። ለምን? በእርግማን ውስጥ ነው ያለው። እኔ ግን እንድባርክ ከአባቶች ጋር እንደነበርኩ ካንተ ጋር እንደሆን የነካኸው ነገር እንዲቃናል፣ ዓመቱን ሙሉ የተስተካከለ የኔ ዓላማ የእቅድ አስፈጻሚ እንድትሆን ካስፈለገ ንጹህ መሆን ስለሚጠበቅብህ በደልን በሰራህ ጊዜ፣ ኃጢአት ባንተ ላይ እንዳለ ባወቅ ጊዜ የሚከተል ነገር እንዳለ ከገባ ምን ማለት ነው? እንደ ማንኛውም ስርዓት ተምረህ እንደ ማንኛውም ሰው ጥሩ ውጤት አምጥተህ ካምፓስ ገብተል ካንተ ያነሰው ሰውዬ ትልቅ ቦታ ሲደርስ አንተ እዛ ውስጥ ከገባ ከዚህ
ትግል በስተጀርባ አንድ የጨለማ እጅ አለ። ያንተን ብሬክ ስሩ የያዘ ያንተን ስኬት የያዘ አላየኸውም እንጂ አለ። አላየኸውም ማለት አላወቅም ማለት አይደለም፣ በስራው እየተገለጠ ነው። ከስኬቶችህም በስተጀርባ በመንፈሳዊም በስጋዊም ከለውጦችህም በስተጀርባ የረዳህ አንድ የብርሃን እጅ አለ። ከውድቀትህም በስተጀርባ ከስኬትህም በስተጀርባ። ስለዚህ ከውድቀትህ በስተጀርባ አንድ እጅ ባንተ ላይ አቅም ካገኘ አንተ በሆነ ነገር ውስጥ ነው ያለኸው። ስለዚህ እንዲሳካልህ የምትፈልግ ከሆነ ወደ ካህናት አለቃ ሂድ። ንጹህ ያልተነጋካ በግ ይዘህ ሂድ። ለካህናት አለቃም ስጥ። እጅህንም በበጉ ላይ አድርግ። በደልህን ሁሉ ተናገር። ያንተ የከበደ ነገር ሁሉ ያከባዱ ነገር በበጉ ላይ ይሁን። ረደው። ካህኑም እንደ ሕጉ ሥርዓት መጠን ከበጉ ደም ይወስዳል። አውራ ጣትህን ይቀባል፣ አውራ የእግር ጣትህን ይቀባል። የተናገርክባቸው የተናዘዝከው ሁሉ በበጉ ላይ ይሁን። አንተ ያኔ ነጻ ትሆናለህ። በጉ ይቃጠላል። ደሙ እግርና እጅ ላይ ያለው ደም መተላለፍህ በደልህ አቅም አግኝቶ ሲከለክልህ የነበረውን ነገር ሁሉ ከዚህ በኋላ እንዳያረግብህ ይከድንልሃል። ይሰርይልሃል አይልም፣ ይከደንልሃል ይላል። ይሄ ከእግዚአብሔር ጋር በሚኖርህ ጉዞ ሁሉ በህይወት ዘመንህ ልታደርገው የሚገባ ጉልበት ነው። ደምና እስራኤላዊ የማይነጣጠሉ የአንድ ሳንቲም ገጽታዎች ናቸው። ህይወት በምድር ላይ ብርቱ ሰልፍ ስለሆነ ሰው በአንድም በሌላም በሚገባውም በማይገባውም ነገር ውስጥ ስለሚጠላለፍ ከዛ ነገር ወጥቶ ህይወቱ የተቃና እንዲሆን ታሪኩን ሊቀይርለት የሚችል ደም ነው። ደም ህይወት አለው። በደም ውስጥ ህይወት አለ። በደም ውስጥ የሚታይ ነገር አለ። ለምሳሌ አንድ ሰው ተወግቶ በጥይት ተመቶ ተፈንክቶ ደም አነሰው ተብሎ አጋጥሟችሁ ደም ሰጣችሁ ታውቃላችሁ? አንተ ውስጥ ያለው ወደ ሰውየው ገብቶ ህይወት ይቀጥላል። ደም ውስጥ ህይወት አለ። ደም ውስጥ ኃይል አለ። ደም ውስጥ አቅም አለ። ደም ውስጥ የይቻላል ስፒሪት አለ። ደም ውስጥ ስትሪንግዛችሁን ከፍ የሚያደርግ ነገር አለ። ሌላው ደም ውስጥ የባለቤትነት መብት አለ። ለምሳሌ ማንም ቤት ሄዳችሁ የማታነሱትን ዕቃ ወይ እህት ቤት ወይ ወንድም ቤት ሄደህ ታነሳለህ። በእህት ቤት ስልጣን አለ ወይ በወንድም ቤት ስልጣን አለ። ማንም ቤት የሌለ ስልጣን ለምን ይመስላል? ደም ነው። በእኔና በኪያ መካከል የሚያቆራኘን ደም ነው። ልትፍቀው አትችልም። እኔ በእሷ እሷ በእኔ ላይ ስልጣን የሚኖራት የደም ጉዳይ። ደም ባለስልጣን። በማንም ቤት ሄደህ የማታረገውን ነገር በልጅ ቤት ሄደህ ታረገዋለህ። ለምን? የደም ጉዳይ። ማንም ቤት ሄደህ እንደ ልብህ የማትሆነውን ነገር ወንድም ቤት ሄደህ እንደ ልብህ ታዛለህ። ለምን? የደም ጉዳይ የሚያገናኝ የደም ትስስር። ደም አቅሙ ትልቅ። እንግዲህ ይህን ያክል ካልኳችሁ ስለ ደም አይ ቲንክ ክሊር ይመስለኛል። ስለ ክርስቶስ ኢየሱስ ደም ብዙ አልተጻፈም። በቁጥር ገብቼ ስመለከታቸው እየተደጋገሙ ቃላቶች ዕብራውያኖችና ሮሜ 9 ላይ ምናምን ያለው በጣም ትንሽ ነው። ግን ትንሽ ቢሆንም አንዳንዱ ነገር ገባንም ማለት አልተብራራም ማለት አንጠቀምበት ማለት አይደለም። አንዳንዱ ነገር ደግሞ ሙሉ ሊብራራልን አይችልም። ሰማይ ሄደን ይብራራል። በነገራችን ላይ ብዙ የገዛችኋቸው ዋጋ ወጣችሁ የገዛችኋቸውን የትኛቸውም ነገሮች ሙሉ ማብራሪያ የለህም። እኔ አሁን አይፎን 10 ምናምን 15 ፕላስ ምናምን አለኝ። ከመደወልና ከምናምን በስተቀር ብዙ አይደለም። ግን ያን ያክል ምናምን ገንዘብ አውጥቼ የገዛሁት ነገር ሙሉ መረጃ ባይኖረኝም ስለተወሰነ ነገር ስላለኝ እጠቀምበታለሁ። ስለ አውሮፕላን እዚህ ቤት በቂ መረጃ ያለው ሰው የለም፣ ግን ትጠቀምበታለህ። መንገድህን ያቀልልሃል። ስለ አንድ ነገር ሙሉ መረጃ የለህም ማለት መጠቀም ታቆማለህ ማለት አይደለም። እናንተም እጅ ላይ በርካታ
ስለዚህ ነገር ልታስረጅኝ ትችያለሽ ብዬ የምጠይቅሽ ነገር ፉል ኢንፎርሜሽን የለህም፣ ግን በገባህ መጠን ምን ታደርገዋለህ? ትጠቀምበታለህ። የክርስቶስ ኢየሱስ ደም ለቤተ ክርስቲያን ከሚሰጣት ፋይዳዎች መካከል አንዱ ፍሬያማነት ነው። ያለ ኢየሱስ ክርስቶስ ደም ሰክሰስፉልን ማግኘት በጣም ከባድ ነው። ሲጀምር የመጀመሪያው ልንገራችሁ፣ መዳን በሌላ በማንም የለም። በክርስቶስ ኢየሱስ ደም አማካኝነት ወደ ቅድስተ ቅዱሳን ለአንዴና ለመጨረሻ ጊዜ ደሙን ይዞ ገብቷል። ያጸደቃቸውን ይዞ ገብቷል። ለኃጢአት ስርየት ይሆን ዘንድ የሰው ልጆችን በደል መተላለፍ የነበረ ያለ የሚኖረውን ሁሉ ሰብስቦ ወደ አባቱ ዘንድ ይዞት ገብቷል። ከኢየሱስ ክርስቶስ ደም የሚበልጥ ጉልበት ያለው ኃጢአት የለም፣ አይኖርም። ይህን ማስተምራችሁ ለፍሬያማነታችሁ እንድትነሱ ስለመፈልግ ነው። ሰይጣን አቅሙንና ኃይሉን አስተባብሮ በገጠማችሁ ነገር ሁሉ እንድትቀሩና እንድትዘገዩ ያስተምራችኋል። እንደተተዋችሁ እንድታስቡ ያደርጋችኋል። የጌታ መንፈስ ደግሞ ከየትኛውም ድካማችሁና መተላለፋችሁ ወጥታችሁ በክርስቶስ ኢየሱስ ደም ላይ ባለው እምነታችሁ ከፍ ብላችሁ ለጊዜው የሚከብዳችሁን በደልና መተላለፍ በክርስቶስ ኢየሱስ ደም ሽራችሁ መንገዳችሁን በክብር እንድትቀጥሉ ይፈልጋል። የጌታ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። መቼ? አሁን። ለእግዚአብሔር ትናንትናም አሁንም ነገም አሁን ነው። የክርስቶስ ኢየሱስ ደም በሕይወት ዘመናችሁ ላይ ልትዘነጉት የማይገባ ቅዱስ ቁርባን ሲመጣ ትዝ የሚላችሁ ጉዳይ መሆን የለበትም። የክርስቶስ ኢየሱስ ደም ለሰው ልጆች የእንደገናን መንገድ መርቆ የጀመረ ነው። የኢየሱስ ክርስቶስ ደም የሰው ልጆች የብቃት ማረጋገጫ የመጨረሻ ጽሑፍ ነው። ሰው በክርስቶስ ኢየሱስ ደም ካልሆነ በስተቀር አዲስ ፍጥረት መሆን አይችልም። ሰው በክርስቶስ ኢየሱስ ደም ውስጥ ካልተነከረ በስተቀር ሕይወቱ በተቃና መንገድ ሊያልፍ አይችልም። ሰው የክርስቶስ ኢየሱስ ደም ካረዳው በስተቀር ከዚህ ዓለም ከጨለማ ምክር አምልጦ ሊሄድ አይችልም። ሰው የክርስቶስ ኢየሱስን ደም እንደ ልብስ ካለበሰ በስተቀር በማንም ሰው ሊያቆመው ይችላል። ልብሱ ደም ከሆነ ሊያቆመው ይችላል። የትኛውም ደም ይሳቅ፣ የትኛውም ደም ውስጥ ምንም ነገር ብትጨምር ደም ነው የሚሆነው። ደም ነው የሚሆነው። የደምን ከለር መቀየር አትችልም። በደም ልብስ አጥበሽ ልብሱ ምን ይሆናል? ምን ይሆናል? ደም ነው። በክርስቶስ ኢየሱስ የሚታጠብ ደም ብቻ ነው ነጭ ሊሆን የሚችለው። እነዚህ እልፍ አላፍ ጊዜ ነጫጭ ልብስ የለበሱት የተባለው በደም ታጥበው ነው። የበግ ደም ደም ነው። የሰው ደም ደም ነው። የኢየሱስ ደም ግን ነፃነት ነው። ትምክታችን ይሄ ነው። ክብራችን ይሄ ነው። ኃይላችን ይሄ ነው። ብቃታችን ይሄ ነው። ከሰዎች የተለየ ነው። ለዚህ ነው የተለየ ነገር ይዘን የተገኘ ነው። ለዚህ ነው የማንኮራውም የማንፈራውም። ለዚህ ነው ባገኘነው ነገር ራሳችንን የማናብራራው፣ ባጣነውም ነገር የማናለቅሰው። ለዚህ ነው ክብራችን ደሙ ነው። ማን ነው በደንብ አሜን የሚለኝ? የሰው ክብሩ መኪናው አይደለም። የሰው ክብሩ ደሙ ነው። ምን አለ ሲባል በግንባርህ ላይ ደሙ አለ። በህይወታችሁ ዘመን ሁሉ ልባርካችሁ፣ በጌታ በኢየሱስ ስም ደሙ ይታይላችሁ። ደሙ ያለበትን ሰው ኤክስፕሌን ማድረግ አትችልም።
ደሙ ያለበትን ሰው ጀጅ ልታረገው አትችልም። ደሙን ያከፋፋን ሰው ነው ጀጅ ማድረግ የምትችለው። ደሙን ያራከሰን ነው ጀጅ ልታረገው የምትችለው። ደሙን መቀለጃ ያደረገን ሰው ነው ማንም ጀጅ ሊያደርገው የሚችለው። ደሙ ትምክቱ የሆነን ሰው ልታቆመው አትችልም። የኢየሱስ ክርስቶስ ደም የህይወት ዘመን ፍጻሜ ማረጋገጫ። በህይወት ዘመናችሁ ሁሉ ሊኖራችሁ የሚገባ ገብታችሁም አለ ብላችሁ ልትደሰቱበት የሚገባ የጌታን ደም ነው። የጌታን ደም የሚጠራ ይድናል። እኛ እዚህ አካባቢ ቸርች እንደተከለን እዚህ አይ ቲንክ እህቴ ታውቃለች። ጠዋት ወደ ቸርች ስንመጣ የታረደ ዶሮ የታረደ አይጥ እናገኝ ነበር። ለምን ይመስላል? በመታረድ ውስጥ ደም በመፍሰስ ውስጥ ኪዳን ስላለ መጽሐፍ እንዲህ ሌለ ደም ካልፈልሰሰ ስርየት የለም። ነፍ እዚህ አሁን አርብ የሚጮሁ አጋንንቶች ከየት የመጡ ይመስላል? በደም እኮ ይገባል። የት ነው ያስካት ሲባል የት ይላል? በደም ነው ያስኳት ይላል። እቺ ምድር በደም ቃል ኪዳን ታይዛለች። የእያንዳንዱ ሰው ሰክሰስ ከእያንዳንዱ ህንፃ በስተጀርባ የደም ኪዳን አለ። ሰው ዝም ብሎ ሰክሰስ አይሆንም። ሰው ዝም ብሎ ስኬታማ እንዴት ሊሆን ይችላል? ሰው ዝም ብሎ እንዴት ነገር ሊሳለጥለት ይችላል? ሰው ዝም ብሎ እንዴት ያቀረበው ነገር ሊሸጥለት ይችላል? ሰው ዝም ብሎ እንዴት ኢንቨስተር ሊሆን ይችላል? ሰው ዝም ብሎ 4 ህንፃ አለኝ እንዴት ሊልህ ይችላል? የሆነ ገመቺስ ባጠገብ ውልብ ብሎ ከሄደ ከበስተጀርባው ደም አለ። ዋሽታሽ ነው ወይ ጋሽዬ ጋር ሄደ ነው ወይ የሆነ ኪዳን አለ። ከእያንዳንዱ ሰክሰስ በስተጀርባ አምላክ አለ። አምላክ አላቸው። ካንተ መለወጥ በስተጀርባ አምላክ አለ። ምን አይነት አምላክ? በደም የሚሰራ በደም በእግዚአብሔር ፊት ሞገስ ያገኘ ደም አንድ ደም ነው። ለዘላለም ጸንቶ የተቀመጠ አንድ ደም ነው። ሰው ልጆችን ነፃ ያወጣ አንድ ደም ነው። ለክብር የሚጣራ አንድ ደም ነው። ከአቤል ይልቅ የተሻለ ደም አንድ ደም አለ። ያ ደም በእኔና በዚህ ጉባኤ ላይ ተረጭቷል። ደሙን አልፎ የሚመጣ ሌላ ጉልበት ያለው ደም የለም። የኢየሱስ ክርስቶስ ደም አልፎ የሚሰራ ሌላ ጉልበታም ኪዳን የለም። ብዙ ሰዎች ስለ ኢየሱስ ክርስቶስ ደም ምናልባት አሁን ያስታወስኳችሁ እንጂ ብዙዎቻችሁ ረስታችሁታል። የምትጠቀሙበት መቼ እንደሆነ ልንገራችሁ። በኃጢአት ስትያዙ ጌታ በደም ጠበኝ እንደው ይሄን በደሌን ከኔ ላይ አንሳ ምናምን ለማለት ነው የምትጠቀሙበት። የኢየሱስ ክርስቶስ ደም ግን ለንግድም ይሰራል። የብቃት ማረጋገጫ ስለሆነ፣ ለትምህርት ይሰራል። የማስተዋያ መንገድ ስለሆነ፣ ለሞገስ ይሰራል። ስለሚታይ በመስቀል ላይ ተሰቅሎ ደሙን ሲያፈስ ደሙ ውስጥ ሕይወት አለ። ደሙ ውስጥ ክብር አለ። ደሙ ውስጥ ማስታረቅ አለ። እንደዚህ የሚል ቃል አለ በጣም ደስ የሚለኝ። በዘመን መጨረሻ እግዚአብሔር ራሱ ከራሱ ጋር ፍጥረትን ያስታርቅ ነበር ይላል። ማንም ማስታረቅ ይጠፋ። የበግ ደም ሊያስታርቅ አልቻለም። የካህናት አገልግሎት ሊያስታርቅ አልቻለም። ከዛስ ራሱን ከራሱ ጋር ማስታረቅ ጀመረ። በደም እሱ ደግሞ ያለ ኪዳን ያለ ደም ስርየት የለም።
በማ ሆኖ ራሱን ከራሱ ጋር በአንተ ውስጥ ሆኖ በምን በደም ደሙ ከሌለ አንተ ውስጥ መግባት አይችልም። ክርስቶስን መቀበል ማለት የክርስቶስ ደም ማለት እኮ ከዛስ በውስጥ ይገባል እግዚአብሔር መንፈስ ቅዱስ ከዛ ራሱን ከራሱ ጋር ያስታርቃል። በራሱ በሚገባው ቃል በማ በደም በኩል ታስታውሳላችሁ ከግብጽ ሊወጣ የነበረው ያ ክቡር ሕዝብ እግዚአብሔር ሊመራው ሲፈልግ ደም በመቃኑ ላይ ነው ያደረገው። ለምን የእግዚአብሔር መልአክ የሞት መልአክ ይመጣል፣ ደም የሌለበትን ቤት ሁሉ ይገላል፣ በኩሩን ሁሉ ይጨርሳል። ደም ያለበትን ቤት ግን ይዘላል። እግዚአብሔር በምድረ በዳ ያገኘውን ሙሴ ሕዝብ ትመራልኛለህ ብሎ ሕዝብን የመራለትን ሙሴ አብሮት በምድረ በዳ ሲንከራተት የነበረ ሙሴ አንድ ቀን ሊገለው መጣ የሚል ቃል አለ። ለምንድን ነው ሲባል በቤት ውስጥ ሸለፈት ስለነበረ ኃጢአት ስለነበረ ኢሚዲየትሊ ሲፓራ የምትባል ሚስቱ የልጇን ሸለፈት ቆርጣ ደሙን ስትረጭ ገዳዩ እግዚአብሔር ተመለሰ ይላል። ይኸውልህ እግዚአብሔር ከቁጣው ያረፈው በምን ይመስልሃል? በደም ነው። ለኃጢአት የሚታገስ አምላክ አይደለም። ደም ግን አየ፣ የሚጣራ ደም አየ፣ የሚጮህ ደም፣ ከሁሉ ደም የሚበልጥ የአንድ ልጁ ደም። ልክ ይመጣና እኔ ጋር የሆነ ነገር ሲል ደም አለ። ፍሬያማነታችሁ የክርስቶስ ደም ነው። በደም በአሜን በሏ። ሲያንድ ጮህ የጌታ ደም በእኔ ላይ አለ ይበል። ይሄን ኮንፌስ ማድረግ መቻል አለባችሁ። የክርስቶስ ኢየሱስ ደም የትም ስትገቡ፣ ስትወጡ፣ ስትነግዱ፣ ስትሰሩ፣ ስታገለግሉ ይታይላችሁ። ይህ በደም የተገኘ ነው ይባል። አንድ ጊዜ እንደዛ አይደል የሆነው? ባላቅ በላምን ጠርቶ በትልቅ ብር ነው የጠራው። በቅልጥም ምናምን አይደለም፣ በትልቅ ብር። ካፍ የሚወጣው ቃል ጠብ እንደማይል አውቃለሁ። ይድረቅ ያልከው ይደርቃል፣ ይነቀል ያልከው ይነቀላል፣ ይተከል ያልከው እንደሚተከል አውቃለሁ። እንዳንተ ያለ አገልጋይ አይቼ አላውቅም። አሁን እንድትረግምልኝ የምፈልገው አንድ ህዝብ አለ አለው። የት ነው ያለው ሲለው እና ላሳይህ አለው። ተራራ ላይ ወጣ። መጽሐፍ እንደሚል ታውቃለህ? በልቶ ጠግቦ እንደተኛ እንዳማረበት በድንኳኑ እልልታ ይዞ ቁጭ ብሎ አያውቅም እኮ ህዝቡ አያውቅም፣ ተኝቷል። ይህን ህዝብ ነው የምትረግምልኝ ሲለው መስዋዕት ሰራ። ሊረግም ሲል እግዚአብሔር መጣ። ሰርቶ ከጨረሰ በኋላ እንዳትረግመው ባርከው አለው። ለምን ሲለው እግዚአብሔር የባረከውን ሰው ሊረግመው ይችላል። በደም ነው ያወጣሁት፣ ከጨካኞች እጅ በደም አውጥቼ በምድረ በዳ መርጬ ቀይ ባህሩን ጠሊቅ መንገድ አድርጌ ያሻገርኩት፣ ሌሊት በሳት ብርሃን የምመራው፣ ቀን ፀሐዩ እንዳያቃጥለው ዳመና ማረግለት የተለየ ህዝብ ነው፣ የሚወርስ ህዝብ ነው፣ እንዳትረግመው አለው። በስሜ የተጠራ ነው መስዋዕት። ከዛ ባረከው። ሰውየው ሲል እርገምልኝ ብዬ ትባርከዋለህ? ምን ላድርግ እኔ? ቀየረው አለ። ደም ስላለ አንተ ላይ እርግማኑ ወደ በረከት ይቀየራል። እሺ ተራራ ቀየረን ያቸዋል። ጉላቻ ቢለዋወጥ የሚል አላ ምን እንደማያጣፍጠው ሽሮ ነው። ጠላቴ ስለሆነች ነው። አይዞህ ወጥ አያጣፍጥም። ተራራ ቀየሩ፣ መስዋዕት ሰውና አሁን ሲለው አንድ ብልሃት ብቻ ነው የተናገረው። ይህን ህዝብ አለ፣ ይሄ በጌታ ስም እንጂ ይህን ህዝብ መርገም አይቻልም። ይህን ህዝብ እንዲመታ ነው የምትፈልገው፣ እንዲረገም ነው የምትፈልገው፣ በባረከው ነው የሚቻለው አለው። የባረከው ራሱ ነው ሊረግመው የሚችለው እንጂ በሌላ አይደለም አለው። እና የባረከው እንዲዘለል ያደረገው፣ ከፍ እንዲል ያደረገው ይረግመዋል ነው የምትለኝ? ይመተዋል ነው የምትለኝ? አዎ። በምን ምክንያት ሲለው የአሕዛብ ሴቶችን አስገባበታል። አንተን መምታት የሚችል እግዚአብሔር ብቻ ነው። አንተን መቅጣት የሚችል እግዚአብሔር ብቻ ነው። ለምን? አባት ልጅ እንደሚቀጣ። ከዛ ውጪ ከውጭ አይደለም አለ። እችን ዘዴን ይዞ ሄደው እሺ ሌላ ምክር ብሎ ሲሄድ በመንገድ ላይ እንደምታውቁት አህያዋ አልሄድም አለች ይላል። ለመጀመሪያ ጊዜ አህያ አፍ አውጥታ ስለምን ትመታኛለህ ያለችው እዛ ክፍል ላይ። እሱም እብድ ስለሆነ ያዕቆብ እንዲያውም እብድ ነው ይለዋል።
ያዕቆብ 4 ይላል የበለዓምን እብደት ያልገታ ይላል። ስለምን ትመታኛለህ ስትለው ሂጂ እያልኩሽ አይደል ብሎ አይመልስላትም። ሌላ ሰው እኮ የሚሆነው በኢየሱስ ምናምን ማለት የሚጠበቅብህ ጉዳይ። ካበድክ ምንም አታስብ። ከአህያ ጋር የምታወራው ደም ከሌለብህ ከአህያ ጋር ልታወራ ትችላለህ። ደም የሌለበት ሰው ነው ከአይጥ ጋር እኮ ሰው አይጥ እንዴት ያረባል? ደም ከሌለብህ እኮ እባብ ታረባለህ። ደም ያለበት ሰው ኤክስኪውዝ ያለው ሰው፣ ደም የሌለበት ሰው ያበደ ሰው። ደም የሌለባቸው ሰዎች ለሰው አይጠነቀቁም። ደም የሌለባቸው ሰዎች የራሳቸውን ብቻ ነው። ደም የሌለባቸው ሰዎች ማሰብ አይችሉም። ደም የሌለባቸው ሰዎች ማስተዋል አይችሉም። ደም የሌለባቸው ሰዎች ህይወትን በግምት ነው የሚመሩት። ደም የሌለባቸው ሰዎች ለራሳቸው ጥቅም ብቻ ነው የሚኖሩት። ደም ያለበት ሰው ነው ለጌታ ሐሳብ መኖር የሚችለው። ሰው ራርቶላችሁ ካገኛችሁ ደም ስላለባችሁ፣ የሚራራ ሰውም ካያችሁ ላዩ ላይ ደሙ ስላለ ነው። ለምን? ተራርቶለታል፣ ተጠብቋል፣ አምልጧል፣ የማይገባውን አግኝቷል። ያለው ነገር የሱ የብልጣብልጥነቱ ማረጋገጫ አይደለማ፣ እንዲያው ከትልቅ ምህረቱ የተነሳ ነው። በህይወት ዘመናችሁ የመጨረሻ ልተውላችሁ ፈልገው እሱ ነው። የክርስቶስን ደም ልትጠቀሙበት ይገባል። ልትጠቀሙበት ይገባል። የጌታ የኢየሱስ ክርስቶስ ደም እኔ በፊት አስተውልሃል። አሁን ቸርች ላይ አገልጋይ ስለሆን ካንተ ያው አትዞርም። ብዙ ቦታ አንድ ቦታ እንደሆነ ሰምቻለሁ። እናንተ ቸርች ጌታን የሚቀበሉ ሰዎች አይታችኋል? እኛ ቸርች ይባላል። አሁን ግን ብዙ ቦታ በሚዲያ ሳይ አይባልም። እኔ እስቲ ማንን ጌታ ላስቀብል? ነይ የኔ እህት ነይ፣ ማይክ ያዥና ነይ። እኔ የምለውን ከኔ በኋላ ላይ ጌታ ኢየሱስ ሆይ፣ ጌታ ኢየሱስ ሆይ አመሰግንሃለሁ። አመሰግንሃለሁ ዛሬ በቃልህ ወደኔ ስለመጣ ክብር ላንተ ይሁን። አንተን ኢየሱስን እንደ ግል አዳኝ አድርጌ ቀበልሃለሁ። ስሜን በሕይወት መዝገብ ጻፍልኝ። በደሌን መተላለፌን ኃጢአቴን በመስቀል በፈሰሰው ደም አጥበህ ቀድሰህ አንጻኝ፣ ልጅህ አድርገኝ። አሜን። ይሄ ጸሎት የለም። አሁን ተባረኪ። ምኑ ጋር የሌለው ብለህ ከጠየቀኝ ስለ ክርስቶስ ደም አይነሳም። በደሌን ኃጢአቴን ይቅር በለኝ እንጂ በመስቀል በፈሰሰው ደም የሚል የለም። ቼክ አርጉ። ደሙን የማይፈልግ ቸርች ውስጥ የገባ ስፒሪት አለ። የኢየሱስን ደም ማንሳት የማይፈልግ፣ ስለ ኢየሱስ ደም ሰይጣን እንዲወራ አይፈልግም። ተባብረዋል አገልጋዮችም። ደም ሲነሳ በደል ስለሚነሳ፣ ደም ሲነሳ ኃጢአት ስለሚነሳ፣ ደም ሲነሳ እርኩሰት ስለሚነሳ፣ ደም ሲነሳ ዓለማዊነት ስለሚነሳ፣ ደም ሲነሳ ክፋት ስለሚነሳ ስለ ደም አያነሱ። ደሙ የሌለበት ቦታ አትገኙ። እስትንፋሳችሁ ደሙ ስለሆነ የክርስቶስ ደም ሁለንተናችሁን ይቀድስ። የሰው ክብሩ የክርስቶስ ደም ነው። አንድ ጊዜ እግዚአብሔር ወደ ሞሪያ ምድረ በዳ ሄድና በዛ ልጅህን ሰዋልኝ አለው። ደም ፈልጎ እኮ ከኔ ነጠለ እሱ አይደለም። 13 ዓመት ልጅ ሰዋልኝ። ከኔ ጋር አብረን ረጅም ዓመት ስንጓዝ ሁሌ መስዋዕት ሰዋልኝ፣ ደም ታቀርብልኝ ነበረ። በዚህ 13 ዓመት ውስጥ ግን አላየውህም። የት ጠፍተህ ነው ብዬ ደሙን ፍለጋ ስመጣ አንተ ይስሐቅን ዳዴ ይስሐቅዬ ወደቅ ዳዴ ትላለህ። የሰጠው ነገር ከኔ ወሰደ። ደም እፈልጋለሁ። እንዲያውም የበግ አይደለም የራሱ ነው አለው። ደም እፈልጋለሁ አለው። ለሚስቱ ሳይነግራት ይስሐቅን ሊያርደው ደም ሊያፈስ ሄደ። ወደ ሞሪያ ምድረ በዳ ከሎሌው ጋር በደረሱ ጊዜ በዚህ ቅር አለው። ለምን አንተ ደም አይገባም አለው። እንትኑን መሰዊያውን አምጣ፣ እሳቱን አምጣ፣ ቢላዋውን አምጣ፣ እኛ እንወጣለን።
ግራ ተገብቷል እና ወደ ላይ ሞሪያ ምድረ በዳ ወጡ። መሰዊያውን ደረደረ። ይስሐቅ የ13 ዓመት ጎረምሳ ነው። ተመልከት እንዴት እንደመጣ ግን ያውቃል፣ ይነገረዋል። የመስዋዕቱ እንጨት አለ፣ እሳቱም አለ፣ ቢላውም አለ፣ ደሙን የምናቀርብበት በጉ የት አለ ሲለው አንተ ነህ አይለው። ሮጦ ማምለጥ የሚችል ልጅ ነው። ብዙ ዓመት ጠብቀህ በ99 ዓመት እንደተሰጠ አውቃለሁ። በስተርጅና ኖርማል ባልሆነ መንገድ የመጣሁት ምን ማለት ነው? እማሆይ ሳራ ናት እናቴ ያለው። ዱላ በያዘች ጊዜ ነው እርግዝናው ሲገፋ ዱላውን ያስጣላት። ይሄ የሴት ወግ አይደለም። እንዲህ ሆኖ ከተወለድኩ አንተ ምን ታምናለህ ሲለው የዕብራውያን ጸሐፊን የነገረን አናውቀውም ነበር። ረጅም ዓመት የፈሰሰው ደሙ ተሰብስቦ ወደ ይስሐቅ ገብቶ ሰው ይሆናል ብሎ አምኗል ይላል። ትርጉሙ እሱ ነው። ይሄው አሉ አሰረው፣ መሰዊያው ላይ አስቀመጠው። ቢላዋን አንስቶ ደሙን ሊረጭ ሲል ከሰማይ ድምፅ መጣ። ደም ቀይሬ ያለው አለው። አንደኛ ያ እኮ የኢየሱስ እኮ ምሳሌ ነው። አብርሃም እኮ የእግዚአብሔር ምሳሌ እኮ ነው። ደምን የፈለግኩት ግን ቀይሬ ያለው። እጅህን ከብላቴናው ላይ አንሳ። አንድያ ልጅን እንኳን እንዳልከለከልከኝ ደሙን ልታፈስ እንደፈለግ አውቄያለሁ፣ አምኜሃለሁ። ለመጀመሪያ ጊዜ ነው በስሙ የማለለት። በስሜህ ምዬልሃለሁ፣ ከዚህ በኋላ የሚባረኩ ሁሉ ይባረካሉ፣ አሕዛብ ሁሉ በአንተ ስም ይጠራሉ። በክርስቶስ ከአብርሃም ልጆች የሆኑ ያኔ ነው። በደም መጽሐፍ እንዲህ ይላል፣ ሰው ያልጫነበት ከጎን ዞር ስትል ተመልከተው በጋለው ሲለው በቁጥቋጦ ውስጥ እግዚአብሔር አቅራቢያችን በጉን ይዞት ቁጭ ብሏል። እሱን ሰዋልኝ አለው። እሱን ሰዋለት። በአብርሃም የተጀመረው የእግዚአብሔር አሰራር በይስሐቅ የቀጠለው በደም በኩል ነው። በክርስቶስ ኢየሱስ በመስቀል ደም የተጀመረው በመንፈስ ቅዱስ የቀጠለው በደም ነው። መንፈስ ቅዱስ መግባት የሚችለው ደም ያለበት ውስጥ ነው። በምድር ላይ ኃጢአት በሰው ዓለም ላይ በክርስቶስ ባሉት ላይ እንዳይሰለጥን ብቸኛ አቅም ያለው የክርስቶስ ደም ነው። አንድ ጊዜ ሁሌ እና ቤት እንጸልያለን ማታ ከልጆቼ ጋርና ያው ትንሿ በጣም እንትን ናት፣ አክቲቭ ናት። ጸሎት ጨርሰን ጥያቄና መልስ ላይ እንዲህ አለች ግሎሪያ፣ እንደዚህ አለች። እኔ ምን አባቴ አለችኝ። አቤት አልኳት። በምስራቅ የኤደን ገነት ውስጥ አዳምና ሔዋን በሚኖሩበት ጊዜ ሰይጣን ገብቶ ካሳታቸው በመንግስተ ሰማያት ከገባን በኋላ ሰይጣን መጥቶ ቢያስተን እንዳንባረር ምን እናድርጋለች? በጣም ስማርት ጥያቄ። ያልተማርክ አባት ከሆነ ኢየሱስ ዝም በይ ምናምን የምትላት ሲገባህስ መጽሐፍ እንዲህ ይላል ዕብራውያን ምዕራፍ 9 ላይ እንዲህ የሚል ቃል አለ። የሰው ልጆችን በደልና መተላለፍ በደሙ አንድ ጊዜ አንስቶ ለአንዴና ለመጨረሻ በአብ ቀኝ ተቀመጠ ይላል። በምድር ላይ ክፋትን፣ አመፅን፣ የሰይጣን ስራ ራሱም ሰይጣን ያንን ደም አልፎ ወደ እግዚአብሔር መግባት አይችልም። ከመንግስተ ሰማያት ማንወጣው ለዚህ ነው። አልፎ መግባት ደሙን የሚችል ኃይል እዚህ ነው። ያጸደቃቸውን አንድ ጊዜ አጸደቃቸው፣ ያከበራቸውን አከበራቸው። አስቦበት አያወጣህም። እንዲያው ባህሪው አልተስተካከለም ብሎ ከጸደቅክበት አያነሳም ደሙ። እስቲ አንድ ሰው የክርስቶስ ደም ይበል። ይሄ ገባ መሰለኝ ዘማሪ ተመስገን ማርቆስ ይመስለኛል። ደሙ ኃይል ጉልበቴ፣ ደሙ ነው መሰረቴ፣ ደሙ ሆነኝ ብርታቴ፣ ደሙ መድኃኒቴ። አረላ ደስ ያለው ይዘምር በሚለው መርህ እኔ ጎበዝ ነኝ። ያው ስዘምር ኢያሪኮም ቢሆን ይነቃነቃል። ክብር ለጌታ ይሁን።
በመጨረሻ ልላችሁ ፈልጋለሁ፣ ፍሬያማነት የክርስቶስን ደም ከመላበስ ውጭ የለም። የጸሎት ጉልበት መጨመር የምትችሉት በክርስቶስ ደም። የተስተካከለ የህይወት ስብዕና ማግኛ መንገዱ የክርስቶስ ደም። የነካችሁት እንዲበዛ የክርስቶስ ደም አብሯችሁ መሆን አለበት። ማግኒፋይ ማድረግ አለባችሁ። ማጉላት መቻል አለበት። ማግነን መቻል አለበት። ከፍ ማድረግ መቻል አለበት። የጌታን ደም ካፋችሁ ሊጠፋ አይገባም። ማምለጫችሁ ደሙ። ስራ ለመስራት የምታስቡ ሰዎች የክርስቶስ ደም በሉ። ጠዋት ተነስተ ስትወጣ በጌታ በኢየሱስ ደም በሉ። መኪናዬን በደም ይሸፍናል። አሽከርካሪውን በደም ይሸፍናል። ተሽከርካሪውን በደም ይሸፍናል። ክርስቶስ ደም። ማን ነው አሜን የሚለኝ? ልጆች ልክ ምግብ ጠዋት ተነስተሽ ኩክ አርገሽ በመሳቃ አርገሽ በኢየሱስ ስም ባርካቸው። በክርስቶስ ደም። ማን ነው አሜን የሚለኝ? ይሄ ደም በኢየሱስ ስም መንገዳችሁን ይቅዳል። ኔክስት ዊክ በህይወታችሁ ላይ ቴስቲሞኒ ፊልም ማድረግ መቻል አለባችሁ። ደሙ ያልጠራው ነገር ወደ እናንተ አይመጣም። ደሙ ጠርቶት ደግሞ የሚቀር ነገር የለም። ደሙ ይታይልህ። የእድሜህ ባለቤት ይሆን። በቆምክበት ይቆምልህ። ከንግግርህ በፊት እሱ ይቅደም። ከንግግርህ መጨረሻ ላይ ደሙ ይታይ። የክርስቶስ ደም በእናንተ ላይ በሙላት ይገለጥ። የጌታ ደም፣ የጌታ ደም። የክርስቶስ ኢየሱስ ደም የቅዱስ ቁርባን ቀን መታሰቢያ አይደለም። የህይወት ዘመን ታሪክ መቀየሪያ ነው። ምን አለብህ ልብስህ ላይ ሲባል ደም። የሆነ ቢሮ ውስጥ ገባ ደሙን ይዘህ መግባት አለብህ። የክርስቶስ ደም። እኔ ሕያው እግዚአብሔር ምስክሬን ነገራችሁ፣ ያልከሰሩ ሰዎች የክርስቶስን ደም የተጠቀሙ ሰዎች ናቸው። የከሰሩ ሰዎች ደግሞ ስለ ክርስቶስ ኢየሱስ ደም የዳኑበት ቀን ተጠቅመውበት የተዉት ሰዎች ናቸው። አባት ደግሞ የልጆቹን ንግግር ይፈልጋል። ጸሎታችሁ በክርስቶስ ደም ይሆን። ንግግራችሁ በክርስቶስ ደም ይሆን። ደሙን አልፎ የሚመጣ እርግማን፣ ደሙን አልፎ የሚመጣ ሟርት፣ ደሙን አልፎ የሚመጣ መከልከል በህይወታችሁ ላይ አቅም አያገኝም። እኔ ይሄ ፕሮቴክሽን፣ የደም ፕሮቴክሽን በብሉይ ኪዳን በብዙ ቦታ ሰርቷል። አንዱን ብቻ ልንገራችሁ። ሳኦል ወርውሮ ሰው ስቶ አያውቅም። ጦረኛ ዳዊትን ለምን የሳተው ይመስላል? ደሙ። ሰውየው ላይ እግዚአብሔር ዓላማ ስላለ፣ ሰውየው ላይ እግዚአብሔር ጣት ስላለ፣ ኔክስት ጄኔሬሽን መሪ ስለሆነ፣ ኢየሱስም ከዛ ነገር ስለሚወለድ በጌታ በኢየሱስ ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።